አልገባው ላለ ሁሉ ደጋግሞ እንዲረዳው ራሱን የሚገልጽ የፖለቲካ ሁነት ሁሉ ላይ ምቀኝነትና አሻጥር የተጠራቀመበት አጋንንታዊ ማንነት የተዋረስንበትና ሁሉን ነገር ስናደርግ ከራሳችን ግለሰባዊ ፍላጎት አንፃር እንጂ ሀገር የሚባለው ወገን የሚባለው ምናምን ሁሉ ተረስቶ እንዳንድ ቤተሰብ እንኳን አብረን መቆም የማንችል ነው። ምክንያቱም ጠለኞች ብንሆን ቋንቋ ሰዎችን እንደማይለካ እውቀት አይጠይቅም። 3 ቋንቋ 4 ቋንቋ 5 ቋንቋ የሚናገር ሰው የትኛው እንደሚሆን ለሱ ሊያገለግል የመጣ ነገር እሱን እንደማይበልጥ ይታወቃል። እውቀት ይጠይቃል። ይሄ ፖለቲካ አልገባኝም የሚል ሰው እንዳይገባው ስለፈለገ ነው። ራሱንም እኔ የምናደደው እኮ ታክቲክ የሆነ ቴክኒክ ተጠቅሞ ታክቲካዊ ነገሮችን አድርጎ ወይ የዘረፈውን ለመጠበቅ ወይም ደህንነቱን አካሉን ምናምን ሰውነቱን ለመጠበቅ የሚያስችል አቅም እኮ ቢፈጥር ጀስት የሆነ ነገር በቃ ኒውትራል በቃ አትፈርጉበት። ግን ትናንትም ሲረገጥ ዛሬም ያገኘው ነገር ለመረገጥ የሚያውቅ ራሱን ማግኘት የማይፈልግ አብዛኛው ጮትና ማንኛውም ነገር እርሱ ነው። ሰው ሲያድን አታዩ። በመቃብር ውስጥ የሚገኙ ሰዎች ከሞቱ በኋላ የሚበሉ የመቃብር ውስጥ ተባዮች ናችሁ። ኢትዮጵያ ውስጥ ያላችሁ ክፉ ፖለቲከኛ ነን የምትሉ በዚህ በፖለቲካ የጥፋት ተውኔት ውስጥ ያላችሁ ያልኩ አይቆጨኝም ነው። ለምን ከሚገባው በላይ የከፈልኩትን ዋጋ አውቀዋለሁ። የምሰቃየው ነገር አውቀዋለሁ። ያጣሁትን ነገር አውቀዋለሁ። ያጣሁትን የግለሰባዊ ነገር ያወራው እዚህ በመጣ አይመቸኝም። እና ይሄን ሰውዬ ስሙት። እንደዚህ እያሉ እነሱ እየዘረፉ ያሉ ያስፈልገናል አያስፈልገን ምዕመኑ አባት አልባ እንዲሆን ስራ እየተሰራ ነው። ምን አልባ እንዲሆን ካህናትን እንዲጠሉ አባቶችን ልትነቁ አባት የሌለው ቤተክርስቲያን አስባችኋታል? የሮማ ካቶሊክ ዛሬ ምን እንደደረሰች አባት አልባ እንድንሆን አባቶቻችን እንዳናምናቸው መምህረ ንስሐችን መጣን ምክረ ካህን እንዳንቀበል አባቶቻችን ኃጢአት እየገለጡ የሚነግሩ የሰሩትንም ያልሰሩትንም እያወጁልን ከአባቶቻችን እንድንሸሽ ተደርገናል። ስለዚህ ነገ ላይ እንዲህ አይነት ስራ የሚሰራው ተዋሕዶን ለማዳከም የጠላት ስራ ነውና አባቶቻችን ላይ የመጣውን ዘመቻ ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? ኦርቶዶክስን ለማዳከም ነው። ጳውሎስ ስለ ኦርቶዶክስ ተገደለ ይላል። አሁንም ዘው ይሰማል። ታዲያ ይሄ ሰው እኮ እንደ ሰው መትረፍ የለበትም። እንደዛ አይነት ጠማማ ትውልድ በየትኛውም አቋም መትረፍ የለበትም። በቃ አይጠቅምማ። ከደረሰበት መከራ በመከራ እኮ ነው። በትርክት አይደለም፣ በተረት ተረት አይደለም። ሰው ከመጽሐፍት ይማራል። ከእናት ከአባቶች መልእክት ወስዶ ይማራል። ሰው እንዴት ራሱ ላይ የደረሰበት ነገር አያስተምረው? ሰው እንዴት በዚህ ልክ ይዋራል? እዚህ ጋር እንደዚህ ይለውና አዎ ይላል። ይሄን ቀንጭቦ ይዞ ይላል። ቀጥሎስ ቀኔ እየተዘረፈልህ ነው ይሁን እንተኑ ከራ ይልከታ እንተኑ እንደዚህ ያለ አማራ በለው አማራ ጋር ያለው አማራ በለው ናባጄ እምነቱን እከተላለሁ ብሎ የሚወራጭ ሰው ካለ እሱ እንዲያፍር እንዲሸማቀቅ። የትኛው ኦርቶዶክስ ኦርቶዶክስ ነው? ተሐድሶ ኦርቶዶክስ ነው? ተዋህዶ ኦርቶዶክስ ነው? የቅባት ኦርቶዶክስ ነው? የብርሃን ዓለም ምናምን ነህ? አምስት ምናምን ሃይማኖት ነው ያለው። የትኛው ሃይማኖት ነው ያለው?
የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተ መንግስት ተረክበን የሽግግር መንግስት ተቋቁሞ ሲለይ በደረብ ተደፍቷል። አብይ አህመድን የሚደግፉትንም ሆነ በሚገባቸው አነጋግረን የምኒልክን ቤተ መንግስት እንወርሳለን የሚል የበሰበሰ አሮሳዊ ማንነትን የያዘ ከሃዲ ጸረ ኦርቶዶክስ ጸረ ቤተክርስቲያን። ይሄ ሰው ይህን ንግግር ከተናገረ ቤተክርስቲያን ንዋየ ቅድሳት አላት አለ ወይ? የቤተክርስቲያን ሀብት አለ ብለን እንላለን። አለ? እርግጠኛ ናችሁ? በዚህ ልክ በፖለቲካው ላይ ተጠልፈው ይህን ያህል የሚለፈልፉ ሰዎች ካሉ እንዴት ነው? ምን ሲያደርጉ ኖረው ነው እዚህ ላይ የደረሱት? ንዋየ ቅድሳት አሉ? ቤተክርስቲያን አለች? ጽላተ ታቦቱ አለ? ሌላውን ቀጥል። የቆረጠው ሰውዬ ነገ ያንተ ዕጣ ፈንታ አልመስል ብሎ ከሆነ ቤተክርስቲያን ዱባይ ሄዶ ከአረብ ሀገር ሰዎች ጋር ሄዶ ሲሞካሞክና አማራን ለማጥፋት የኢትዮጵያን ሕዝብ ለማጥፋት ሲዋዋል ባንዳ ያልተባለ እኔ ኢትዮጵያዊ ከሆነው ትግሬ ወንድሜ ጋር ብገናኝ ባንዳ ልባል አልችልም። ይሄ ቤተክርስቲያን ውስጥ ነው የሚሰበከው። እኔ አንዳንዴ በተለያየ ቦታ ላይ ዝም የሚወራጨው ምናምን ቆሻሻው ስለሚበዛ ነው ልክስክስ የሆነ በልኩ ለመንገር የሚያስፈልገው የሆነ አላለም ልክ የለሽ ባለጌ ስላለ ለሱ ትንሽ ትንሽ እንደው ብለን እንጂ የተሰራው ሁሉ ቢወራማ ተውት። አብሮ ስለሚያዋርደን አንዱን ወቅሰን አንዱን ማዳን ስለማንችል አብረን እያፈርን ስለሆነ አብረን እየተዋረድን ስለሆነ መቼም በዘመን ላይ ሆኖ አንዱ ጻድቅ አንዱ ተኮናይ ስለማን እንደነዚህ አይነት ቆሻሾች ሁሉ የፈሩት ከኛ መካከል የኛ የታሪክ አተላዎች ናቸው፣ የኛ ጉዶች ናቸው። በዚህ ዘመን እንደኛ የተፈጠሩ ናቸው። ጀግኖቻችንን እንደ ጀግና መቀበል፣ ወራዳ ልጆቻችንም እንደ የመርገም ልጆች ወይም የቅጣት የሐራም ውላጆች ዲቃላዎች ሆነው የተፈጠሩ መሆናቸውን ማመንና ለዛ የሚበጀውን ማድረግ ነው እንጂ በመሸሻና ማለት የኛ ጉዶች ናቸው። ሀገርን የሚያሻግሩ ጀግኖች ኢትዮጵያ እንደተሰጧት ሁሉ ኢትዮጵያን የሚበዘብዙ ነቀዞች፣ የእፉኝት ልጆች፣ ባንዳዎችና አውሬዎች፣ የሙቀጫ ልጆች ተፈጥረዋል። ይሄ በሰው ልጆች መካከል ራሳችን ሰዎች የሰራነው ኃጢአት የኃጢአታችን ፍሬ ናት። በማወቅም ይሁን ባለማወቅ የሰራነው ኃጢአት ፍሬዎች፣ የኃጢአት ዲቃላዎች፣ የኃጢአት ውላጆች ናቸው። ይሄ በየቦታው ላይ በአሁኑ በፋኖ ስም የመጣው ማንኛውም ነገር ስፖንሰር የሚደረገው በቤተ ክርስቲያን ነው። ብዙ ሰው ቪዲዮ ላይ ከሆነ ብዙ መልእክት አለ። ደስ የሚለው ብዙ ሰው ቪዲዮውን ሙሉን አያይም። ምን ለማወቅ ብሎ ማስበው አያይም። አሁን አያችሁት አይደል? በቃ ይሄ ላይቭ ካለቀ በኋላ ያን ያህል ራና ያለ ቪዲዮ ይቆማል። ሼር አድርጉት ባካችሁ እንደው ምናምን ይባል አይባል፣ ላይክ አድርጉት እስኪ ምናምን ደስ ያላችሁ እንድታረጉ ነው የሚፈልገው። እኔ እዚህ ጋር አዲስ አቲቲዩድ የምፈጥረው እያንዳንዱ ሰው ራሱ የፈለገውን አምኖበት እንኳን አደረኩት በሚል መንፈስ እንዲያደርግ ነው። የራሱን ታላቅነት፣ የራሱን ሞራል፣ የራሱን ብቃት ለሌሎች የሚሰጥበትን እንጂ ተለምኖ የሚሄድ ሰብዕናና ማንነት ከኢትዮጵያ ምድር እንዲጠፋ ነው የሚፈልገው እና በየቤተክርስቲያኑ ላይ የሚሰራውን ስራ ይታወቃል። ትናንት አርሲ ላይ በደረብ ተደፍቶ አንገቱ የተቆረጠው ሰውዬ ነገ ያንተ ዕጣ ፈንታ አልመስል ብሎ ከሆነ ይደርሳል። እንደ አማራ ፋኖ የሚታገለው ሃይማኖት የእምነት ትግል ነው። የእምነት ትግል ነው። የእምነት ትግል ድረስ የሚያሸንፋል። ይቅርታ አድርጉና ከማይገባም ቦታ ላይ እውነት ለመናገር ትግል አይገባንም። መናገር ቦታችን አይደለም፣ ስልጣንም የለንም። ነገር ግን ለሃይማኖት እስከመጣን ድረስ ሁሉም ነገር ተጋፍተን ይታገላል። ስለዚህ ቤተሰቦች አቃቸው ያመለክቱ በዚህ ብቻ ስርዓት ላይ ልጆቻችሁ የሚያስገድለው ማን ይፈልጋል? በየቤተ ክርስቲያኑ የግዳዮች መናኸሪያ አድርጋችሁት ኢየሱስ ክርስቶስ ቢመጣ ራሱ አሁን እንዳላችሁ በቤተ ክርስቲያን እንዳላችሁ ሰዎች አስቀድሞ የሚሰቅለው ኢየሱስ ክርስቶስን የሚሰቅለው አለ። አስተምሮቱን የካደ ሰው
የኢየሱስ ክርስቶስ የመጀመሪያው ጠላት አይደለም? መስቀሉን ይዞ የኢየሱስ ክርስቶስን አስተምሮ ትኖራለሁ እያለ በእርሱ ስም የሚሸክር ሰው ኢየሱስ ክርስቶስን ከእርሱ በላይ ገዳይ አለው ወይ? ከእርሱ በላይ ጠላት አለው ወይ? ዲያብሎስ ምን አደረገው? ኢየሱስ ክርስቶስ እግዚአብሔርን ምን አደረገው? ዲያብሎስ ከዚህ በላይ ዲያብሎስ በተሰጠው ስልጣን ላይ በትዕቢት ተሞልቶ ማድረግ የሚገባውን አላደርግም ተብሎ ተቀጣ የሚል ትርክት ነው የምናውቀው፣ ታሪክ ነው የምናውቀው። መስቀሉን ይዘው በመስቀሉ የሚሰርቁ በተሰጣቸው ስልጣን ላይ ሁሉ የሰው ልጆችን ሊያድኑ መጥተው የሰው ልጆችን እልቂት የሚሰብኩ አዳምና ሔዋንን የካደ ሰው የት ቦታ ነው ሃይማኖት የሚኖረው? የትኛው ሃይማኖት ነው እስኪ አዳምና ሔዋን አዳምና ሔዋንን ካዱ የሚል የሰው ልጆችን በብሔር መድቡ የሚል? በዚህ ልክ ራሳቸውን የካዱ እድሜ ያላስተማራቸው የያዙት መስቀል ያልቀየራቸው ቁብስናን፣ ምንኩስናን፣ ጵጵስናን ሁሉም ነገር አርክሰው በዛ ላይ ሲማግጡ የኖሩ ነውረኛ ባለጌዎችን ይዘን እንዴት እነሱን አባት ብለን ሄደን እናዘዝ? እንዴት እነሱን አባት እንበል? የመጀመሪያው ጠያቄ ነው። ይሄን ሁሉ ያመጣው ሃይማኖት ሰዎችን የሚያባላ ነው ነው እኮቻችሁ ከአስፈጻሚነት ገብቶ ሲያደናግር ይገኝ እንደ ሸዋ ጠቅላይ ግዛት እንዳሳምነው በከራሳችን ነው በከራሳችን ነገ ሀያ ሺህ ለሰላሳ ቦታ ጌታን የሚሰጡ ኃይል ወደ 30 ሺህ በ30 ብር ነው። እኛንም ለ30 ሺህ ብር አትስጡ። የአማራ ዞን ጋር በተችላን ተብሎ ለ30 ብር እየተገዛ ምርጫ አስፈጻሚ ሆን የምርጫ ምርጫ የሚፈጥር በከራሳችን እንዳለ ይችን መልዕክት ማስተላለፍ ፈልጋለሁ። ማንም ሰው ምትመርጥ አልተሳካም እንጂ የአሁን ዘመን ምንድነው? ከዋት ጀምሮ እኔ ንጹህ ነኝ ይላቸዋል። ሰይጣን እኮ አንድ ወቅት ላይ ኡስታዝ ጀማል ይሁን ኡስታዝ አቡበከር ከሁለቱ አንዱ ነው፣ ብቻ ሁለቱንም ወንድሞች ስለሆኑ አሁን ላይ ያለው ሰይጣን በጣም ከባድ ነው። ቁርአንም አብሮ ይቀራል። በቁርአን እንዳታስለቅቁት አብሮ ይቀራል። በጸበል እንዳታስለቅቁት አብሮ ዘው አጥማቂ ነኝ ይላል። እንደ ሰው ስትሉት ሰው ይመስላል። የሰውም የሰይጣንን ባህሪ ሁለቱንም አዳቅሎ የያዘ ነው። እነዚህ ላይ መጡና የሃይማኖት ጦርነት ነው ይላቸዋል። ምንድን ነው ሃይማኖት? ገዳይነትን የማያስቆም ሃይማኖት፣ ዘረኝነትን የሚያበረታታ ሃይማኖት ለምን ገደል የማይገባ? እኔ ከኦርቶዶክስ ሲሆን ኦርቶዶክስ ላይ የማየው ኦርቶዶክስ ተዋህዶ የሚለው ነው። በነገራችን ላይ 5 አይደል ያወራ ነው። እኔ ኦርቶዶክስ ተዋህዶ የሚለው ነው የምከተለው፣ ለምሳሌ ማለት ነው የማምነው። ስለዚህ ከሱ አንፃር ሳይ ይሄን ሲመታ ይሄን ስጥ ነው። ሲበዛ እኮ አምላክ ሆኖ እንደ ሰው ከሰው ልጆች ስጋ ለብሶ ፈጣሪን ያክል ነገር ሰውን ከወረደበት ከወደቀበት ኃጢአቱ ለማዳን ሰውን መስሎ በምድር ላይ ተመላለሰ ነው። እንዴት አምላክ መሬት ልጅ አትችለውም? አዎ፣ ግን ሰዎችን ለማስተማር ሲባል ሰው መስሎ መጣ። ፍቅር ተሳቦ ለወልድ ኃያል እመንበሩ ፍቅር የሰው ፍቅር ተሳቦ ለወልድ ፍቅር ኃያሉን የእግዚአብሔር ልጅ ከዛ ከክብሩ ወደ ምድር አመጣ። ፍቅር ተሳቦ ለወልድ ኃያል እመንበሩ እግዚአብሔርም የሰው ልጅ አንድያ ልጁን እስኪሰጥ ድረስ እንዲሁ ወዶታል የሚሉ ነገሮችን ነው። ነብያቶች ሁሉ በእስልምናው 124,000 ነብያቶች የሰውን ልጅ ከኃጢአቱ ለማዳን ወደዚህ ምድር ተልከዋል። የመጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይም ያለ እዝነትና በረከት በእርሳቸው ላይ ይሁንና የመጨረሻው ነብይ ሆነው መጥተዋል። ያ ሁሉ የመጣው ግን የሰው ልጅ ኃጢአተኛ ስለሆነ፣ ኃጢአተኛ ባይሆን በቃ መንግስተ ሰማያት ይኖር ነበር። ኃጢአት ስለሰራ ከኃጢአቱ ደግሞ ድኖ ይመለስ ዘንድ ያንን መንገድ የሚያሳይ ሌላ መንገድ ፈጣሪ
ፈልጎ መጣ። ይሄንን ሁሉ ነገር እንግዲህ እዚህ ጋር እያወራን በዚህ በኩል ደግሞ ግደል፣ ወደዚህ ሄደ እንደዚህ ነው እንዲህ ያደረገ እንደዚህ ነው። ሃይማኖት የሚባለው ነገር ኦኬ የለም ቢባል እነዚህ አውሬዎች እኮ ሃይማኖት የሚባለው ወደ ምድር ሳይመጣ የተፈጠሩ መሆን ነበረባቸው። ይሄንን ማወራው ሃይማኖት አለኝ ምናምን እያላችሁ የምትራገጡ ሰዎች እንደናንተ የተዋረደና ማፈሪያ የለም የሚል መልእክት ለማስተላለፍ ነው። ሃይማኖት ሰዎችን ሁሉ ማዳን ነው። ለፍጥረታት ፈጣሪ አክብሮ ለፈጠረው ማንኛውም ፍጥረት መአዘን፣ መራራት፣ በጎ ነገርን ማድረግ፣ አዳኝነትን መስጠት፣ የኛ መኖር እሱ የፈጠረውን ነገር በማክበርና በማኖር የሚገለጥ ትርፉ ሁሉ ነገርም ከእርሱ የሚቀበል እንጂ እዚህ ምድራዊ በሆነ ነገር ላይ የሚያብዱ የሚቃዡ ሰው የሚመስሉ ሸይጣኖችን በቤተክርስቲያን ውስጥ የምናይበት ዘመንም አይደለም። ግን ቅኔው ይቀኛሉ። ቄሶች ምን ያህል ያፍሩ እንዲያፍሩም ነው። ምክንያቱም ይሄ ቪዲዮ ነው፣ ይሄ ሚዲያ ነው። እዚህ ጋር ነው ዛሬ ያለው ሰው ጥቂት መሆኑ አይደለም። እንደ ዛሬው ብቻ ቢሆን ማውራት ካልነበረብኝ ምናልባት እዚህ መምጣት ብሎ አያስፈልግም። ግን ዋጋ የሚያወጣበት ነገር ስላለው ነው የምናወራው እና እዚህ ላይ ማይክ ሰጠው እንደዚህ ሲያገሸብጡ ታግቻለሁ ብለው ፋኖ አግቶኛል ብለው ከቤተ ክርስቲያን ከሰበካ ጉባኤ ላይ 800 ሺህ ብር ሁሉ የሰጡ ባለፈው ላይ ሰምታችሁ ከሆነ ፍኖተ ሰላም ላይ 15 ሚሊዮን ብር በግሸን ማርያም ቤተክርስቲያን ክብረ በዓል ላይ ያዘረፉ በጣም አውሬነት እኮ። በእርግጥ ቃል እግዚአብሔርን ያለህን ቃል የእግዚአብሔርን ቃል የሚክዱ ቃልቻዎች ሸዎችም ሆነ ቄሶች መነኮሳትም ሆነ ጳጳሳት የእግዚአብሔርን ቃል ያለህን ቃል በካዱ ጊዜ ሰይጣን በደንብ አድርጎ ነው የሚያጠፋቸው ይባላል። በደንብ አድርጎ የሚያጠፋቸው። ከዛ በኋላ መዳኛ የሌላቸው አውሬ ነው የሚያደርጋቸው ሰይጣን በደንብ አድርጎ ስለሚመጣቸው ማለት ነው። ከቻልክ በትብሎ አግዘን አቅም የሚፈጥር ወጣት ካለ በትብሎ አግዘን፣ በጸሎት እናቶች አግዘን። ከዚህ ውጪ የሆነ አማራ ካለ በዝምታ ይተባበረን። ዝም ብሎ ተኝቶ ይተባበረን። ነገ ሌላ ቀን ስለሚሆን ዝም ብሎ በዝምታ ይተባበረን እንለምናቸው። ነገ ግን እንዳይፈረድብን እንፈልጋለን። እንዳይፈረድብን ይችን ምርጫ ሲያስፈጽም ሆኖ አድሮ ይች ቀን ስታል እርምጃ ስንወሰድበት ምንለውን የደስሎ ለአማራ ማንነው እንዳስሩ መልሳ ለማስተላለፈትግን ነው። እንደዚህ ሁሉ የተደረገ እና ሃይማኖት በዋናነት መገዳደያ አይደለም፣ ገዳይነትን ማስቆሚያ መሳሪያ እንደሆነ እንግዲህ እንዳለመታደል ሆኖ የሚያስተምሩ ሰዎች ብናጣም እኛ ግን በመግደል ምንም ነገር ላይ ራሳችንን እንገል ራሳችንን እናጠፋ ይሆናል እንጂ ማሸነፍ የለም። ከዘረኝነት እንውጣ። ሃይማኖት ላይ ያለን ሰዎች ካለን ሃይማኖተኛ ሆነ እንደ አማራ እንደ ኦሮሞ የምናወራ ካለን መጀመሪያ በእምነታችን ተቋማት ያልናቸውን በሙሉ መካዳችንን በይፋ እንናገርና ከዛ በኋላ በዘር እንግጠም። ስለ ዘር እናወራ። ያለዛ በዛና በዚህ የምትቃዩ ሰዎች ቤታችሁ ያለውን ጉድ ሳትፈቱ ሌላ ቦታ ላይ ምንም ነገር ብትሉ አይጠቅምም። አትጥፉ፣ አታጥፉ፣ ራሳችሁን ጠብቁ ነው የምንለው። አይ ካላችሁም ምንም በሁሉም ነገር ላይ ማፈሪያ የሆነ ነውርን ነው እንጂ እየሰራችሁ ያላችሁት የሚያሸንፍ ወይ የሚያነሳ ነገር አይደለም። ማና ይሄንን አሁን ሰው ሊረሳው ይችላል። ለዛ ነው አንዱ አናዱ እንደ ሃይማኖተኛ የሚያወራው ሰው ስላናደደኝ ከዛም ሞንጀሪኖ ብትፈጠር ሞንጀሪኖ ትባል የሆነች አሽንጉሊት ተፈጥራ ብትመጣ ደብረጽዮን የሚባል አሽንጉሊት ቢመጣ ምግበይ የሚባል ዘመነ ካሴ ምናምን የሚባል ሌላ አሽንጉሊት ቢፈጠር ለምን እንደነቃለን? ምክንያቱም ሰው በተሰጠው ክብር ላይ ሁሉ የሚማግጥና ኃጢአትን የሚኖር ከሆነ የተለያየ አውሬ ነገር ሊፈጥር ይችላል። ጥቁር ውሻ ይውለዱ እኮ ይባላል። አሁን ተማመን እንግዲህ ኑሮም ሰላም ብያለሁ። ጋሼ ዘሪሁን እንዴት ነህ? ደህና ነህ ወይ? እንኳን ደህና መጣህ። በሊሁን በርታሁልኝ። አዎ ያቅ እንግዲህ በጣም አመሰግናለሁ። አብራችሁ ያላችሁ ሰላም ማለት ስላለብኝ ነው። ምክንያቱም አብራችሁ ያላችሁ ጥቂት ወንድሞቼን ይሄ በታሪክ የሚቀመጥ ስለሆነ አብራችሁ ስላላችሁ እጅግ አድርጌ ነው በጣም የማመሰግነው። የቄሳርን ለቄሳር መርሃ ግብር ስለምትከታተሉኝ። ሜላት ደምሴ እንዴት ነሽ? ትክክል፣ እውነት ሁሌም አሸናፊ ነውና በርታ። በጣም አመሰግናለሁ። በሃይማኖት ስም እንግዲህ
እነዚህ የሚሸክሉ አጋንንቶች ናቸው። አዎ ልክ ነው። ሰላም ማለት ስላለብኝ ነው። አብራችሁ ስላላችሁ እግዚአብሔር ያክብርልኝ። የእውነት አምላክ በክብሩ ይገለጥ፣ በክብሩ ይገለጥ፣ ራሱን ይግለጥ። ክብሩን የሚመጥን ስራ የስራ ፈጣሪ በቤቱ የሚቀልዱ ሰዎችንም ይቅጣ የብዙዎች መበከልን ስለሚያመጣ ማለት ነው። ዳግሜጥሮስ ዳግማዊት ሮሮ ሰላም ብያለሁና እስኪ ትንሽ ይዛለች። ለሌላው ዘፈን ማሻሻጫ ነው፣ ሌላው ስልጣን ማጽኛ ነው፣ ለሌላው የፖለቲካ ካርድ መሳቢያ ነው። ለእኛ ግን የነብዩ አደራ ነች። ኢትዮጵያ የቢላል ምድር ነች። የነብዩ አለይሂ ሰላቱ ወሰላም የመጀመሪያው ሙአዚን ቢላል ረዲየላሁ ተዓላ አንሁ ምነው ቢላል ኮቲህን ጀነት ውስጥ ሰማሁት የተባለለት ቢላል። የሰው ልጆች ሁሉ ጀነትን ይናፍቃሉ፣ ጀነት ደግሞ የምትናፍቃቸው ሰሃባዎች አሉ ተብለው ከተጠቀሱት ውስጥ አንዱ ቢላል ይገኝበታል። እኛ ጀነትን እናፍቃለን፣ ጀነት ደግሞ ቢላልን ትናፍቃለች። የእሱ ምድር ነች ኢትዮጵያ። አሳዛኝ ሆኖ ትርክቱ ተበላሽቶ በቢላል ስም የሚጠራ ጎዳና ማጣታችን፣ በቢላል ስም የሚጠራ ሙዚየም ማጣታችን አሳዛኝ ነው። እንደ ሀገር እንደ መንግስት ማለት ነው። ቱርኩስ ከኛ በኋላ 400-500 ዓመት እስልምና የተቀበለው ቱርኩስ ካሏት 85,000 መስጊዶች ውስጥ በርካቶችን ቢላል ተብለው ተሰይመዋል። ቱርኩስ ሙአዚን ሆነ ስትመረቅ ሰልጥነ የቢላል ወራሽ የሚል ሰርቲፊኬት ይሰጣል። ኩዌት ውስጥ ብትሄዱ የቢላል ጎዳና ምን ታገኛላችሁ? ሳውዲ አረቢያ ውስጥ ያልተወለደበት እቺ ምድር ትላልቅ ሰሃባዎችን የነብዩን ባልደረቦችን ያመረተች ምድር ኢትዮጵያ። እኛንን የመጀመሪያው አንሷሮቹ ሙሃጅርና አንሷር እንሰማለን። ከመካ ተሰደዱ ወደ መዲና ስደተኞች አሉ፣ ሙሃጅር አንሷር አሉ፣ ዲኑን የረዱ። እኛንን ግን የመጀመሪያው አንሷሮች ለዘይድ የነብዩ ሰሃባ ባልደረቦች የተቀበልን ኢትዮጵያ 31 ሰሃባዎች ከርሰ ምድሯ ውስጥ አጸደገላቸው አረፏል። 31 ሰሃባ እንደተቀበሩ ታውቃላችሁ። ይህን ታሪክ ማን ያወራል? ቱርክ ውስጥ አንድ ሰሃባን የተቀበሩ ኢስታንቡል ጫፍ መግቢያ ላይ አቡ አዩብ አልአንሳሪ እዚህ ኹጥባ ላይ አንስተነዋል። ቱርኮቹ ይሄን አንድ ሰሃባ አገኘን ብለው ሱልጣን የሚል የነገስታት ማዕረግ ሰጠውት፣ ዘበኛ አስቀምጠውለት፣ መስጊድ ከጎን ሰርተው አሁን የሚጎበኝ የቱሪስት መስህብ አድርገዋለች። ቻይና ውስጥ ያለው አንድ ሰሃባ ነው። እሱን ተካብዶ ኢንሳይክሎፒዲያ ውስጥ ታገኙታላችሁ። ኢትዮጵያ 31 ሰሃባዎች ያረፉባት ምድር ነች። ስለተፋ እንመጥናለን። የራሱን ናቂ የሰው ናፋቂ ነው። ሁሉም የኛ ታሪክ ነው። በታሙን ባታሙን እንኳን እዚህ እርስ በርሳችን ተባልተን ያ የሚያስንቀን የሚያዋርደን በየርንበት ዓለም ሁሉ ኪሳራ ሆኖ የሚገለጥና ተከትሎ መጥቶ የሚያጠፋን እንጂ የሚያስከብረን አይደለም። ኢትዮጵያ ውስጥ እያደረግን ያለን የትናንትናውን ቪዲዮ እዩት። እርስ በርሱ የሚባላ አማራ ኦሮሞ እያለ የሚገዳደል፣ ትግሬና አማራ እያለ የሚባላ፣ ቅማንት አማራ የሚል ሽናሻ እንደዚህ፣ የሰቆጣጋው እንደዚህ በየሄደበት ለመባላት ያውም ጥላት በነገረው እየተገዳደለ ሌላው እንዴት ያክብረው? ከቤታችን የፈታነው ትጥቅ ነው ሌላ ቦታ እያስበላን እያስገደልን ያለው ብለን አውርተናል። አዩት። እሱ ማን ያክብር? በሀገራችን ላይ ኢትዮጵያዊነትን ክደን ሰውነትን ክደን ከሀቅ ወተን ማጭበርበርን ወደን በቻልነው አቅም ነውርን ስንሰራ ኖረና እሱን እያስቀጠል የሚሰሩ ሰዎችን እየሰደብን የሚገሉ የበርባናውያን ማህበርተኞችን ደግሞ እያደነቅን ማን ይውደደን? ማን ያክብረን? የሚያስከብር ስራ እየሰራ ስላለ እስልምናም ጠላቴ ነው። ሁሉም ነገር ለመናከስ እንዲህ አይነት የተረገመ ትውልድ ነው አይቻልም። ባለ በሌላ አቅሙ ለጥፋት የሚጣደፍ በጎ ነገርን አይኑ የማያይ ሰብናው የማያስተው ችግር መፍጠርን እንደ ባህልና እንደ ባህሪ የወረሰና የሚፈጽም ለመፍትሄው ግን የማይሰራ ፖድካስቶችም ሆነ በቲክቶክም በተለያዩ ሚዲያዎች ላይ ያዩዋቸው ብዙ ጊዜ በቲክቶክ እና በፌስቡክ ላይ የማየውን ነገር ነው። አይዶን ነው ኢትዮጵያውያን ሆነው
እዚህ ፖድካስቶች ናቸው ዩቲዩብ ላይ የሚመጡት ሽርሙጥናን የሚያስተምሩ የመንግስት ሰራተኛ ከመሆን ይልቅ ሴተኛ አዳሪነትን የሚያበረታቱ እንደዛ አይነት ካስት ተጽፎላቸው ሲናገሩ ይውላሉ። ግር ብሎ ብዙ ሰው ያለው የጠፋ ሰው እናቱን አባቱን አገኘ እንደዚህ ሆነ ከማድረጉ ጀምሮ የእናት አባትን ማድረግ የሚገባቸውን የሚመክር የለም። አዛኝ ያለ ያለቅሳል። ተጎዳም የሚባል ነገር ያለ መፍትሄ የሚያወራ የለም። በአድማጭ ተመልካቹ የሚነዱ ግብዝ የሶሻል ሚዲያ ተዋናዮች አሉ። ነውረኞች፣ ለሀገርና ለህዝብ መከራን የሚያሰርጹ ዛሬ የሚያገኙት ነገር ብቻ ለነሱ ስኬት መስሎ የሚታያቸው ለትውልዱ ነውርን ደጋግመው የሚሰብኩ ብዙ ሰው ተጎልቶ ብልግናን ሲማርበት የሚውል መድረክ የሚፈጽም ቅዠት የሚፈጽም ሀገር የሚባለው ሰውነት የሚባለው ክብር ስለተባለና ስለሚያስከብር ነገር ምንም የማይናገሩ በአድማጭ ተመልካቹ ተሰልበው ከዛ የሚያገኙትን ቃርሞሽና ምናምንቴ ለመሰብሰብ ብቻ ተጎልተው የሚውሉ ፖድካስትስ ተብለው ኢትዮጵያ ውስጥ የምናያቸው ብዙ ሰው የሚማር ቢሆን ስማቸውን እያነሳው እዚያ አብጠረጥራቸው ነበር። ከንቱ ጠብ ስለሚሆን ወይ የሚል ጥያቄ ከስሩ ከትባ አየው። የሚገርም ጥያቄ ነው። የዚህች ወጣት ጉብል ጥያቄ አብይን የዲሞክራሲ ተስፋችን ተምሳሌት አድርገን ብንወስድ ለዚህ የዲሞክራሲ ተስፋ የሚመጥን ቁመና፣ የሚመጥን ስንቅ፣ የሚመጥን ብቃት፣ የሚመጥን ወደ ሰፊነት፣ የሚመጥን ሰላማዊነትና ህግ አክባሪነት አለን ወይ ነው ጥያቄዋ። ተገቢና ወቅታዊ ጥያቄ ነው። አብይን እንመጥነዋለን ወይ? እስቲ በየመኪናቸው ስትገቡ፣ በየታክሲው ስትሳፈሩ ለመላጨት ወይም ለመኳል በመስዋዕት ፊት ቆማችሁ ገጻችሁን ስታዩ የዛችን ወጣት ጉልህ ጥያቄ ጠይቁ። አብይን እመጥነዋለሁ ብዬ ብላችሁ ይህ ቀላል የሚመስል ግን ተአምራዊ ለውጥ በውስጣችን ሊጭር የሚችል ጥያቄ ከአእምሮ ጓዳ ላመጣች ጉብል እስቲ እናመስግናት። የኢትዮጵያን ችግር ያሬድ ጥበቡ የሚባል ሰው ያሬድ ጥበቡ ማን ነው? እንዴት ነው? ለምን እንደዛ አለ? ዛሬ የት ነው ያለው? ትናንት የት ነበር? የሚለው ቼክ ራሳችሁ ቼክ አድርጉ። ግን አንዲት ወጣት በማህበራዊ ገጿ ላይ አብይን እንመጥነዋለን የሚለውን ነገር አንስቶ ነው የተናገረው። እንመጥነዋለን። አንድ ቤት የሰራን ሁለት ቤት በመስራት ነው እንጂ መብለጥ የሚቻለው መሪን ከመሪ በላይ እሱ ካሰበውና ከሄደበት ከሱ ስኬት በላይ በማቀድም በመስራትም በመፈጸምም ኦር በመናገር ነው እንጂ ቁጭ ብሎ አፉን በነውር ሞልቶ እርኩሰቱን በአደባባይ ሲለፈልፍ የሚውል ባለጌ እንዴት ከመልካም ሰዎች ጋር ለንጽጽር ማቅረብም እኮ ነውር ነው፣ ኃጢአት ነው። እንኳንስ መብለጥ ሊመጣ ከሱ አንጻር ነው አቶ ያሬድ ጥበቡ እንደዚህ ያለው። አሁን ላይ ያለበትን ኮንዲሽን አላውቅም፣ ግን በዛን ወቅት እንዲህ ብሎ ነበር። ሻዕቢያ ጋር ቆሜ እፈታለሁ የሚል ኃይል የምታገለው ለስልጣኔ ሳይሆን ለሀገር ነው ለህዝብ ነው ብሎ ማንንም ሊያሳምነኝ አይችልም። የኢትዮጵያን ችግር ከሻዕቢያ ጋር ቆሜ እፈታለሁ የሚል ኃይል የምታገለው ለስልጣኔ ሳይሆን ለሀገር ነው ለህዝብ ነው ብሎ ማንንም ሊያሳምነኝ አይችልም። ማንንም ሊያሳምነኝ አይችልም። ሰዎችን አሸንፋቸው በንግግራቸው ጠቅላይ ሚኒስትር ዶክተር አብይ አንድ ወቅት ላይ የተናገሩ ይመስለኛል። ንግግር ፊርማ ነው። ሰው በተናገረው ነው የሚጠፋው፣ በተናገረው ነው የሚቀበለው። እኔና እናንተ አብረን በቆየንባቸው ጊዜ ነው ዛሬ ላይ እያደረግን ያለነው ነው ነገን የተሻለም ሆነ የተበላሸ የሚያደርግ። ዛሬ የምንሰራው ስራ ውጤት ነው ነገ። ዛሬ የትናንት ውጤት ነው፣ ነገ ደግሞ የዛሬ ውጤት ነው። ስለዚህ በፊርማችን እናጸናለን እና ማን ምን ተናገረ አለመያዛችን ነው። እንዴት በዛሬ ሰዎች በግልጽ ከሰሩ በኋላ የትስ ቦታ ላይ ቢሆን ወዮ አግኝቸው የሚል አይነት እንደው በጥርሴም ቢሆን የሚል ነው የማውቀው ነገር። ኢትዮጵያዊ ወኔ የማውቀው እንደዛ ነው። ኢትዮጵያ ውስጥ እኮ ወንድሞች የቤተሰቤን ክብር ብታዋርጂ ብሎ በእብሪት የተወጠረ ቤተሰብ ሽጉጥ አንስቶ በልጁ ላይ ይተኩሳል ነበር?
ያለ ወጉ በዛ መወጠር ውስጥ አሁን ያለውን ደግሞ ልጆቹን ከትምህርት ቤት ሲያባረርበት እሱ ራሱን እንደ በግ አስሮ ይሄን ያህል ገንዘብ ካላመጣ ብሎ የሚጫወትበት ጭንጋፍ ላዩ ላይ ሲጨፍርበት ወኔ ቢስ የሆነ ቤተሰብ እንዴት ተፈጠረ? ከየት መጣ? የልጁን ፍቅር አላስቀጥልም ብሎ የራሱን አምልኮተ ትቢት በሉት አምልኮተ ምንድን ነው የሚባለው እብሪት እሱን ተከትሎ ሽጉጥ አውጥቶ በልጁ ላይ ወይም በልጁ ፍቅረኛ ላይ ተኩስ የነበረ ቤተሰብ ያለበት ህዝብ ነው እኮ ያለን ሀገራችን። ያ ወኔ የት ገባና ነው እንደ በግ እያሰረ ያለ የሌለ ሀብቱን የሚወርስ የራሱ ልጅ እኮ ሌላም እንዳይመስል ከቤቱ ሽንት ቤት መውጣት ሲያሳቅቀው የጎሪጥ አይተኛል። አንተ አጥንተ ሰባራ፣ አንተ ጭራ በጣሽ፣ አዝማሪውን አንተ ጭራ በጣሽ፣ ጥበበኛውን ደግሞ አንተ ቀጥቃጭ ወይም አንተ እንደዚህ የተባለ ብዙ ነው ተምረናል። ያ እኔም በህፃንነት ጀምሮ የተነገረኝ ከአካባቢው ትርክት ካየሁት ነገር እና ዛሬ የምረግመው ነገር ስላለ ዛሬም ቢሆን እንደዛ ልዩነቶችን የሚያጎላ አብሮነትን የሚጠላ አይነት ነው። ቀሚስ ስንት ነው ኢትዮጵያ ውስጥ? አንተ ሸማኔ፣ አንተ ፋቂ፣ አንተ ቀጥቃጭ እያልን ያጣጣልነው ሰው ዛሬ ስንት ነው ሸማ የሚሸጠው? የሸማ ቀሚስ የሚሸጠው ስንት ነው? ቀሚስ የሚሸጠው ስንት ነው? ይህንን እንኳን የማየ በየቤቱ ላይ ያለ የተበጣጠሰ እንትኑ በየቤቱ ወዶ ነው በአፉ ሲጎትተው የነበረው የትዕቢት ቃል ምናምን በቤቱ ቁጭ አለለትና ልጁ እሱን እየወቀጠ ቤቱን በላዩ ላይ እያሸጠ ብዙ ሰው ቤቱን ሸጦ ኪራይ ቤት ወድቋል። ብዙዎች ዛሬ ላይ በልጃቸው ነው እየተቀጡ ያሉት። በልጃቸው ኖት ከዛ እንደው ከፍ ያለ በቤተሰቡ በምናምን ተውት ያ የሁሉ አብዛኛው ግን በልጁ ነው እየተቀጣ ያለው። ይሄ የትዕቢት የኃጢአት ውጤት ነው። እንዴት መንገድ አፍራሹን የሚሾም ሰው እንዴት መጣ? እንዴት ነውረኛን ማስቆም አቃተው? መጣ፣ ፈረንጅ መጣ፣ ኤርትራ መጣች፣ ሱዳን መጣች። ማን ነው ጠላታችን? እስኪ ጠላቴ የምትሉት ማን ነው? መከላከያ ወንድምህ፣ ሚኒሻ ወንድምህ፣ ፖሊሱ ወንድምህ፣ ፋኖ ወንድምህ ነው። ይህ ወንድማማች እየተጋደለ ወደ ባርነት ወደ አመፅ እየሄደ እንዴት ነው ነፃነት አማራ የሚያመጣው? የማን አባቱ ገደል ገባ እያልክ ከማጋደልና ወንድምህን ከወንድም ከማጫረስ ይልቅ ወንድሜ ተመለስ፣ የሄድክበት መስመር ትክክል አይደለም፣ ለኛ አይበጅም፣ 21ኛው ክፍለ ዘመን አይመጥንም፣ ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። አንተ ግን እዚህ ቁጭ ብለህ አይዞህ ገደል ገባልህ እያልክ ከማጋደል ና ወንድሜ ተካከን አለቅን ባችሁ ልማት ፈረሰ፣ እኛም ጠፋን። እንዲሁ ኑሮ ነው ዘመዶች በቁማችን መቃብር አልገባን። ህፃናቶች ከትምህርት ውጭ ሆነዋል። የልማት ጥያቄ ተተነዋል። መጀመሪያ ነፍሳችን በከረመልን የእርዳታ ጥያቄ ማንጠይቀው ሰላም እንዲፈጠርልን ነው። እርስ በርሳችንን እየተላለቅን ያለ ነው። ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድን ነው ደግሞ? ብሔር የለም? ይሄ ምንድን ነው ብሔር? ሲያስረዳኝ እኔ ብሔሬ ትግራዋይ፣ አንተ ትግራዋይ ነህ፣ ክርስቲያን ነህ፣ ጋዲያስ? አዎ። ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ያለው ወዳጅ ነው? እኔ አሁን ከሚዲያ ጀርባ አልተውም አገኛለሁ። ትግራዋይ ነህ፣ ክርስቲያን ነህ፣ ጋዲዝም ነህ። ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሀሳብ የሚሆን ሀሳብ አለ። አሁን አንተ ከብሔር ከዚህ ቆይ ት ማለት እኮ አዳምጠኝ። ት ማለት ት ስትሆን ትግሬ፣ ሲባል የአማራ ልጅ አንተ ህዝብ ጋር ታጣለ ትግራዋይ ብለው እቺ ፈውስ እንድትሆን ለኢትዮጵያ ህዝብ ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው።
ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻል አለች፣ እኔ በእንግሊዝኛዋ ተራልኩ። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ቆይ አሁን እቺ ጥቅም ላንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አያንተ ከምንም ነገር ነፃ ላስባለ ጋዲዝም ምን በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጠረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነኝ ይላል፣ አይን አማራ ነኝ ይላል። ቆይ ጨርስ። ይሄ ለሰው ወንጀል ነው እየነገርኩህ ያለው። ሰው ሁሉ አርነት የሚያወጣ ምላስ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለም፣ ሰው ነህ፣ ትግራዋይ አይደለም። አንተ ጋዲዝንም አይደለም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። የአንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይችላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት ምን እኮ ያስጨርስከኝ ምን ትላለህ? ግን ሽባ ያስቀረቁ አንተ እንደገና ጭንቱና ጨለማነት ወደ ሌላ ረሷ አዳምጠኛ አሁን በእንዲህ አይነት መንገድ ማንደማመጥ ያሉ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጻት ብለህ ስማ። አንተ ህግና ስርዓት ቆይ ብለህ ስማ። ትግራዋይ ነኝ ይላል። ሁለተኛ ቋንቋ በቃ የበሽታችን ሁሉ ምንጭ በእንደዚህ አይነት መልኩ ይገለጣል። ግን ይሄ እዚህ ጋር አይበቃንም ነበር ወይ? ዛሬ ላይ እየሰማነው ነገር ነገ ጀምሮ ከዚህ ነፃ ማውጣት አይችልም ነበር ወይ? እንዴት ዞሮ ደግሞ ይመጣል? ደግሞ በዛ መልኩ አሁንም እንትን እንላለን። ለምን? አንድ ኢትዮጵያዊ ምን አለኝ፣ የአብይ አህመድ ተቃዋሚ ነውና ሞገስ እንዴት ነው የምትደግፈው? ይሄ መሪ ይሄ እኮ አስቸጋሪ መሪ ነው። አብይ አህመድ ከመጣ ጀምሮ ኢትዮጵያ አልተረጋጋችም። ዝም ብለህ እኮ ወደ አማራ ክልል ከአዲስ አበባ ተነሳ አትሄድም። በዚህ ፋኖ ይመጣብሃል፣ በዚህም ቲፒኤልኤፍ አሉ፣ በዚህም ኦነግ ሸኔ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ ጀምሮ ሰላም የለም። ስለዚህ ለምንድን ነው የምትደግፈው አለኝና እስቲ ለዚህ አጭር መልስ ስጥ። እኔ የሚገርመኝ የሀበሾች ለምንድን ነው ኔጌቲቭ ነገር ብቻ የሚታያቸው? መልካም ነገር ለምንድን ነው ማይታይባቸው? እስቲ ክቡር ጠቅላይ ሚኒስትር ዶክተር አብይ ስልጣን ከመጣ ኢትዮጵያ ላይ ምን ተሰራ ብላችሁ ለምን ሰርች አታደርጉ? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከመጣ እስረኞች ተፈቱ፣ የሃይማኖት አባቶች የተጣሉ ታረቁ፣ የፖለቲከኞች ከተለያየ ዓለም ተሰብስበው ኑ ግቡ አላቸው። ብዙ መልካም ነገር ሰርቷል አይደል? ፓርክም ሲሰራ፣ አንዴ ችግኝ ሲተክል፣ አንዴ አስፋልት ሲጠግን። እንዴ በመለስ ጊዜ እኮ ቤተመንግስት አትገባም ነበር አይደል? በዛም ስታልፍም አስቸጋሪ ነበር። አሁን ቤተመንግስት ሰው ገብቶ ፎቶ ተነስቶም ይወጣል። ነፃነት አልሰጣችሁም እንዴ አብይ አህመድ? ዲሞክራሲ አልሰጣችሁም? ይሄ ለምንድን ነው የማይታያችሁ? ለምንድን ነው የማይታያችሁ መልካሙን ነገር? ጥቂቷ ችግር ብቻ የሚታየባችሁ ለምንድን ነው? አሁን እኮ በጣም አስቸጋሪ ሆኗል እኮ። በቃ ወጥ ሰርቶ ወጡ ቢፈስ ይሄ መንግስት ከመጣ ጀምሮ እኮ ነው በቃ እንደዚህ ሆነን ይላል። ወይም ደግሞ የማኪና ቁልፍ ከጠፋበት ይሄ መንግስት ከመጣ እኮ ነው በቃ እንደዚህ የተቸገረ። ሁሉም ነገር አብይ አህመድ ላይ ምንድነው ወዳጄ? እንዴ ሰከን በሉ እንጂ። አንድ ሰካራ መቶ ቢመታው ሰካራሙ ነው መጠየቅ አለበት። ከዛ መንግስት እኮ ይሄ መንግስት ከመጣ እኮ ምናምን ግድያ በዛ እንዴ ያጠፋ ሰው ነው መጠየቅ ያለበት። አንድ ሌባ መቶ ቢሰርቅ ይሄ መንግስት ከመጣ ጀምሮ እንዴ ሌባ እኮ በሁሉ ዓለም ላይ አለ። ሞት እኮ በሁሉም ዓለም ላይ አለ። አሜሪካም አለ፣ ካናዳም አለ፣ ጃፓንም አለ። በሁሉም ዓለም መልካም ሰዎች አሉ፣ መጥፎ ሰዎችም አሉ። ሁሉም ጥፋቶች ለምንድን ነው ወደ አብይ አህመድ የምታሸክሙት እንዴ? አንዳንድ ጊዜ ለምንድን ነው ፖዚቲቭ ነገር የማታስቡ? ሽሮ ቢደፋ አብይ አህመድ ከመጣ ጀምሮ እኮ ነው። ስንት ብዬ ሁሉም ነገር አብይ አህመድ ላይ ያሸክሙ። እንዴት አያችሁት እናንተ? ረፈከን በሉ። እንደ ዶክተር አብይ አህመድ ትክክለኛ መሪ በኢትዮጵያ ተነሳ። እኔ ኤርትራዊ እየመሰከርኩላችሁ ወይም ደግሞ ነግሬያችኋለሁ ብዙ ጊዜ እንቀያየር። አምባገነኑ ኢሳያስ ወሰዱትና
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስጡን፣ አንዴ ሞክሩት ኢሳያስ፣ አንዴ ቅመሱትና ከዛ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ታስታውሳላችሁ የሃይማኖት ነፃነት ሲነፈግባችሁ ኢሳያስ ሲመጣ ታያላችሁ ማለት ነው። 5,000 ብር ብቻ ነው መውጣት የምትችለው ሲላችሁ ምንድን ነው የምታደርጉ? ኢንተርኔት አትጠቀሙም፣ ኮኔክሽን የለም፣ መብራት የለም፣ ውሃ የለም ቢላችሁ ምንድን ነው የምትሉ? እኛ ኤርትራኖች በዚህ ነው የምንኖረው። ኤሌክትሪክ የለ፣ ውሃ የለ። ለ30 ምናምን ዓመት ኢንተርኔት በሞባይል መጠቀም አትችልም ኤርትራ። አስበው፣ ከ5,000 በላይ ብር መውጣት አትችልም በቀን ኤርትራ ላይ ማለት ነው። ኤቲኤም የለም፣ ትራንስፖርት የለም። ይሄን ነገር ሁሉ ችለን እንኳን እየሄድን ለአህያ አማራ ጥማት የመረገም እኮ ለዛ ነው እንዳልኳችሁ፣ ጤነኝነትም አይደለም። ምክንያቱም ጀስት ከሆነ ነገር ቀምቼ እንደው ሰርቅ ያበላለው አሁን አንዳንድ የሚበላው ሰው አጥቶ የሚበላው ነገር ሰርቆ በልቶ ሰው ቤት ገብቶ የሚበላ ነገር በልቶ ሆዱን ከሞላ በኋላ ምንም ትርፍ ሳይዝ ቢወጣ ሐላል ነው የሚል ነው በሃይማኖት ማቀው። ነገር ግን ለነገ ብሎ ይዞ ከሄደ ኃጢአት ይሆንበታል። የሚበላው አጥቶ ሌሎች ቦታ ላይ ርዝቅ የሚበላ ምግብ ተገኝቶ ግን ያንን ነገር ባለበት ሄዶ በልቶ በቃ ፈጣሪውን በሆዱን አመስግኖ ያችን ወጦ ቢሄድ የዕለት ጉርሱን ሐላል እንደሚደረግለት የማይጠየቅበት ሁኔታ እንዳለ ነው የሚታየው። ያሁኑ እኮ ስታዩት እስኪ ያስቡት፣ ትንሽ ትልቁ መሪው ላይ ሲንጠላጠል እዩት እስኪ። ምን ያህል ክፍተት ነው? ምን ያህል ወናነት ነው? ምን ያህል ድክመት ነው? ሰውን እዩት እስኪ። እንደ ስልጣን ላይ ያሉና በዛ ጉዳይ ላይ የተቀጠሩ ሰዎች ኦኬ ጀስት እዛ ቢንጠላጠሉ የራሳቸው የሆነ ነገር ይኖራቸው። ግን ቀበሌው ላይ ያለውን ሊቀመንበሩ ማን ነው? ምክትሉ ማን ነው? እዛ ስንት ቀበሌ ውስጥ ስንት አስተዳደሮች አሉ? መዋቅሩ ምን ይመስላል? እነሱ ቢያጠፉ ለማን ነው አቤት የምንለው? መዋቅሩ በአካባቢው ላይ መብራት ቢጠፋ ስልክ ደውሎ መብራት ለማስለቀቅ ጥረት የማያደርግ፣ ውሃ ቢጠፋ ስለ ውሃ መጥፋት ውሃ ልማት ነው ውሃ ጥፋት ነው የምንለው። አሁን ላይ ውሃ ኢትዮጵያ ውስጥ የግብፅን ተልኮ ያራምዳሉ ብዬ እኔ በጠቅላላው እስከዛሬም ድረስ የምሰጠው ውሃ ልማት የሚባሉት ነው። ውሃ ጥፋት ወይም ውሃ ማድረቅን የሚሰሩ አይነት አድርጌ ነው። ምክንያቱም ውሃ ሲያበላሹና ውሃን ሲያቋርጡ ህዝብን ሲያጉላሉ ነው እንጂ ያለውን ነገር እንኳን በአግባቡ የሚሰጡ አይደሉም። አሁን እኔ በዚህ ሰሞን ላይ ሱሉልታ አካባቢ ላይ አትሌት መንደር ሚዛን የማነው ደግሞ የሚባለው አካባቢ እዚህ ወሰርቢ ምናምን ውሃ የለም። ወዴት ነው የሚወስዱት? ሸገር ሲቲ ማለት ነው። ውሃውን ወዴት ነው የሚወስዱት ስትሏቸው ለሪል ስቴቶች ነው የሚሰጧቸው አሉ። ለሪል ስቴቶች ይሰጧቸዋል። ወር ሙሉ ውሃ የሚጠፋበት አያፍሩ። ደግሞ ቆጣሪ እናነባለን ብለው ይመጣሉ። አያፍሩ። መቼም እኔ በብዙ መልኩ በውሃ ጉዳይ ላይ የትኛውም ቦታ ላይ ሳይ በጣም እንደ ውሃ እየተበላሸ ነገር የለም። ሰበብ ተፈልጎ ውሃ የለም ለማለት ነው። ሲመጣ ደግሞ የጎርፍ ውሃ የተሻለ ነው። ለምንም ነገር መጠጣት በፍጹም አይታሰብም። በፍጹም አይታሰብም። ራሱ ዕቃ መጀመሪያ የሚመጣውን ውሃ ያው መድፋት አለባቸው። የተወሰነ ውሃ 2-3 ባል የሚሆን ውሃ ደፍታችሁ ነው ከዛ በኋላ ሌላ ውሃ የምታገኙ እንጂ የለም። በመስሪያ ቤቱ ላይ በዛ ልክ የሚዘባበት ነውረኛ ነው። ውሃ ጥፋቶች ያንን የሚመስልም ነገር ይሰራሉ። በያሉበት ላይ ነውርን እሱን ለማስለቀቅ አብረን እንሂድ ብትሉት አብሮ አይሄድም። ግን አብይ እንዲህ ብሎ መንግስት እንዲህ ብሎ የእነንቶኔ መንግስት ሆኖ መከላከያ እንዳርጎ እከሌ እንዳርጎ ብሎ አፉን እየቀደደ መከራ ወደ ቤቱ ሲስብ ይውላል። እቤቱ መስራት የሚገባውን ሳይሰራ እኮ ተደብቆ ያሽሟጥጣል። ፊት ለፊት አይናገር። በዛ ልክ ማፈሪያ የሆነ ህዝብ ላይ በጣም ብዙ ስራ አለ። ብዙ አፉን ለሽሙጥ ምናምን ባለፈው ነግሬያቸዋለሁ። በወንዝ ዳርቻ አዲስ አበባ ላይ የነበሩት ወንድሞች ብታምኑም ባታምኑም መጀመሪያ ላይ የተነሱ ሰዎች በኬንዳ በምናምን ወንዝ ዳር ላይ የነበሩት ሲነሱ እከሌ የሚባል ዘመዳቸውን ጎበዝ ከሆኑ ማለት ነው ዘመዳቸው ምናምን 3-4 አስመዝግበው ሁሉ ቤት ማግኘት ችለዋል። እንደዛ ቤት ተሰጧቸዋል። ግን በጣም ነው የሚገርማቸው። ከዛ ወንዝ ዳር ወጣው በኬንዳ ይኖሩ የነበሩት
ቤት ተሰጧቸው። አንድ ቤት ብቻ አይደለም፣ 3 ልጅ ከነበራቸው ወይም ባስመዘገቡት በዛ መስፈርቱን አሟልተው ባስያዙት መልኩ ተሰጧቸዋል ያለምንም ጥያቄ። ማጣራት የተጀመረው በኋላ ነው። እሱን ሁሉ አግኝተው ግን ዛሬ ስትሄዱ እዛ ቤታቸው ይሄ መንግስት ብለው መንግስትን ሲያሙ ታያቸዋል። ምንድን ሆኖ ነው ብዬ ስጠይቃቸው አይ ልምድ ሆኖባቸው ካልሆነ በስተቀር እንዴት ከዛ ቆሻሻ ነገር ወጣው እዚህ ላይ ተቀምጠው መንግስትን ሲሰድቡ የሚውሉ ሰዎችን እነዚህ የተረገሙ ካልሆኑ በስተቀር ወይም አፋቸው ለምዶባቸው ካልሆነ በስተቀር ሌላ ምንም ሊባል አይችልም ብለዋል። በጣም ነው የምታዝኑት እኮ አደነግጡ። የተቸገረው ከተቸገረው ግን ከወደረዱበት ከወደቁበት ላይ ተነስተው እዛ ተቀምጠው ዝምም ምንም ችግር የለም አመስግነዋል አልልም። ምን አመስግኑ ቢሉም ምን ማመስገንም መሸፍሸፍ ነው የሚመስለኝ። ዞን መሸፍሸፍ የለም ያመሰገኑ ለመጉዳት ነው ብዬ ነው የማስበው። ሌላው ትናንትና ጠቅላይ ሚኒስትሩ ሲናገሩ በነበረበት ላይ ከጋዜጠኛ ሄኖክ ጋራ በተለይ ትራቭል ኢትዮጵያ የሚለው ሄኖክ የሚባለው ልጅ በጣም ነው የሚመቸኝ። ብዙ ሰው ሳያየው አንዱ የሚያናደኝም የሱ አለመታየቱ ራሱ እኔን ያናደኛል። በቃ መታየት ያለባቸው ልጆች የሚያቀርቡት ነገር አለመታየቱ እኔን ይነደኛል። ትራቭል ኢትዮጵያ ነው አይቶ ማንም ሰው የሆነ ነገር ብል ጥሩ ነው። ሌላ ሀገራት ላይ የመጡ ሰዎች የተወሰኑ ቦታ ላይ ብልጭ አድርገው ብዙ ሰው ሳይላቸው አያል እና ትራቭል ኢትዮጵያ ላይ ሄኖክ የሚባለው ልጅ እየጠየቃቸው ጠቅላይ ሚኒስትሩ ጋር ካወሩት አንዱ የኛ ሀገር የታክሲ ሹፌሮች ያስፈራሩታል የሚያሳፍሩትን ሰው ያሉትን እኔ በተደጋጋሚ ሜትር ታክሲ እጠቀማለሁ። ብዙ ጊዜ አልወጣም እንጂ ከወጣው ሜትር ታክሲ ነው የምጠቀመው። አንድ ሜትር ታክሲ ላይ የሚሰራ ሰው ቅንነት ያለው አንደበቱ ጥሩ የሆነ በጎ እሳቤና አመለካከት በአእምሮ የተሞላ ባፉም የሚፈልቅ ሰው አይቻልም። እኔ እንደውም በተቃራኒው ቆይ ሰልሉ ተብለው ሰዎችን በመጥፎ ለማዋጣት ነው እንደነዚህ ሰዎች ሁልጊዜ ከአንዱ አንዱ እንኳን የማይሻል ጠማማ ነገር የሚናገሩት ብዬ አውቃለሁ። እስኪ ቸካሉ እናንተም የገጠማችሁ ነገር ኮመንት ላይ አስቀምጡ እስኪ። ሜትር ታክሲ የሚሰሩ የትኛውም ሜትር ታክሲ ላይ የሚሰሩ ሰዎች ማሽሟጠጥ፣ ማማረር፣ መሳደብ፣ ማጣጣል ምን ማለት ነው? እና ይሄንን መንግስት አውቆ ለስለላ ሰዎችን በዛ ውስጥ እያሉ ስሜታቸውን ለመቆርቆርና ለሱ እንዲያቃጥሩ አስቀምጧቸው ነው ብዬ አስብ ነበረ። ግን ትናንትና ጠቅላይ ሚኒስትሩ ሲናገሩ ጭራሽ ያስፈራሩትና ከገባበት ሆቴል እንዳይወጣ ያደርጉታል። ስለ ሀገራቸው በጎ ነገር መናገር የማይችሉ ሹፌሮች አሉ። ሌላ ቦታ ላይ ግን እንደዛ አይደለም። በሀገራቸው ጉዳይ ላይ በመቀኘት በነውር ያዩትንም አግዝፈው በመናገር ሰዎች ሽሪንክ እንዲያደርጉ አቅደውት የመጡትን የእንቅስቃሴ ነገር ሁሉ እንዲሰርዙ የሚያደርጉ ነገሮች አሉ የሚለው ነገር እኔ በተደጋጋሚ ያናደኝ የነበረውና ከመንግስት ጋር አስጠግቼ የተውኩትን ነገር ስለነካብኝ አማራሪዎች የሆኑት ሜትር ታክሲዎች ላይ ለምንድን ነው ይሄንን ከመንግስት ጋር ያለ ነገር አለ የለም ኦር ምናምን የሚለውን ነገር ቸክት በተለያየ ነገር ትራክ ማድረግና ማወቅ ይቻላል። ምክንያታቸውን በአግባቡ ቢጠቅሱ ጥሩ ነው። የሚሰሩበት ሜትር ራይድ አለ፣ ራይድ ተብሎ ራሱን የቻለ አለ፣ ያው ፈረስ የሚል አለ፣ ሌሎችም የሜትር ታክሲ የሚሰሩ ኃይሎች አሉ። ሹፌሮችን ኮመንት ቢቀበሏቸው አለዛም ደግሞ በዛ ሾርት ኮድ ላይ እኛም የምንጠቀም ሰዎች ሀሳብ ለመስጠት ከሆነ ሀሳብ የሚቀበሉበትን ሜካኒዝም እንትን ይበሉና አይ አሁን ይዤው የሄድኩት ሹፌር ጠቅላላ ነገሩ ያለው ነገር ምንድን ነው? እናንተ ጋር የምትሰሩት የአሰራር በደል ካለ ጥሩ፣ ግን እንደ ሀገር በደል ተደርጎ የሚያገኙትን ሰው ሁሉ የሚበክሉበት ነገር በጣም ዳንጀርስ፣ ለነሱ አይጠቅማቸው፣ ገብቷቸው ሁሉ አይደለም። በጣም አማራሮች ናቸው። የሚያማርር ሰው ደግሞ ያልፍለትም፣ እንዳለቀሰ ነው ዞም የሚጠፋው። በምክንያት ጥሩ ነው። በምክንያት መሞገት ጤነኛ ነው። በዚህ ምክንያት እንዲህ መሆን ሲገባው እንደዚህ ተደረገ፣ ይሄ ልክ አይደለም። አንዱ የሚያናደኝ እኮ ቅድም ያልኳችሁ ለዛ ነው። መብራት ላይ ውሃ ላይ ያልኳችሁ እኮ ትራፊክ በድሎት ከሆነ ትራፊኮች በዚህ መልኩ እንደዚህ የሚቀጡበት በማያስቀጣ ሁሉ አላሰራን አሉ ብሎ ቢናገር ጥሩ ነው። ያ ችግር ትራፊኮች ላይ የሚሆን ነገር ግን ጠቅላላ ስለ ሀገረ ኢትዮጵያ እንዴት አንድ ሰው ስለ ሀገረ ኢትዮጵያ ሊያውቅ ይችላል?
እንዴት ሀገር ኢትዮጵያንስ እንዴት ጠቅልሎ በዛ ልክ ለመስደብ ለማማረር ይሞክራል? ምን ሰራው ብዙ ነገር ነበር። እድሉንም በመስራት እንዴት ነው አንዳንድ ጊዜ የሰጣችሁትን አብይ አህመድ የሰጣችሁን ነፃነት ለምንድን ነው ማይታይባችሁ? በመለስ ጊዜ እንደፈለግ ፖለቲካ መናገር ትችል ነበር? አትችልም። ምክንያቱም ዲቫይድድ ሩልስ የሚል አለ። ብዙ ጊዜ ኢሳያስ አምባገነኑ አሁን ለኛ ለኤርትራኖች በምንድን ነው የተጫወተብን? እንዳንተማመን አደረገ። ሰላዮች በመሀላችን እያስገባ 5 ሰዎች ከሆንክ 3ቱ ሰላዮች የሻዕቢያ ነው። እንዳንተማመን አድርጎ በቃ ይኸው ሀገር ፈረሰች። አብይ አህመድ እኮ የመናገር መብት ሰጣችሁ። ፖሊስ እንኳን ሲመታ ለምንድን ነው የመታኝ ብለህ እንድትናገር አደረገ እኮ ዶክተር አብይ አህመድ። ብዙ መልካም ነገር እኮ ሰርቷል። ለምንድን ነው እሱ አይታይባችሁ? ፕሊዝ ቅን መሆን አለባችሁ። ኔጌቲቫች ነገር ብቻ ያመጣችሁ አትክሰሱት። ይሄ ሰውዬ አላሰራሉት ምን ያደርግ ታዲያ? ፋኖ አላሰራለው፣ ቲፒኤልኤፍ አላሰራለው፣ ኦነግ ሸኔ አላሰራሉት። እሱ መልካም ነበር ግን አላሰራሉት። ሽፍቶች በዙበት። ሁሉ ጊዜ መልካም ሰው ጠላቶች ብዙ ነው ያለበት። ዳትስ ዋይ ነው አሁን ኢትዮጵያ መበጥበጣ ምክንያት የአብይ አህመድ ስንፍና ሳይሆን ክፉዎች ሰዎች ስለበዙ ነው። ይሄ መልሴ ነው ማለት ነው። ሼር ፎሎው ላይክ አድርጉልኝ። ቴንክ ዩ ሶ ማች አይ ላቭ ኢትዮጵያ ፔፐር። እኛም እናመሰግናለን። እና መሐመድ የሚገርመው በወያኔ ጊዜ ሀገር ቤት ስንገባ ኤፍቢ ላይ ያለን ፎቶ እንኳን አጥፍተን ሰጥለጥ ብለን ገብተን ቀናችን ሲደርስ ፉልክ ብለን ነበር የምንወጣው። ለምን ይዋሻል ብሏል መሐመድ። እንግዲህ እሱን ነው እኮ የረሳነው። የኛ እኮ እንዳያልፍልን አሁን እየተጣላን ያለ ነው ከሰዎች ስርዓት ብቻ ጋር አይደለም። ወደ ፈጣሪም እንዳንጮህ አንዱ መንገድ የዘጋው በማያገባን ገብተን በሁሉ ነገር ላይ ከሳሪዎች አክሳሪዎች የራሳችንን ድርሻ እየሰራን የሰዎችን ነገር ብንተች ግዴታችንን ተወጠን መብታችንን ብንጠይቅ አግባብ ነው። ማንም ሰው በእጁ ላይ ያለች ንብረቱን የራሱን ገንዘብ ማስቀመጥ አይፈልግም። እሷን ለመጠበቅ የሚያደርገው ማንኛውም ነገር ስኬታማ ያደርገዋል። እሱን ነው እኮ ያጣነው በተደጋጋሚ በነገሮች ላይ እኛ በከሳሪነት በአክሳሪነት። እስኪ ያስቡት እንደ አንድ ቀበሌ እንደ አንድ የሆነ ቦታ ላይ አገልግሎቱን ማሳካት የማይችል ሰው ከአጠቃላይ ከኢትዮጵያ መንግስት ጋር ሲጋጭ ችግሩ ይፈታል? ችግሩ ወደ ባሰ ውስብስብነትና እዛ ያለው ሰውም ቢሆን አይ ይሄ የመንግስት ጠላት ነው ብሎ ችግር ፈጣሪው ራሱ ያንን ለፍላፊ ምላሳም ሰው እንዲያጠፋው ነው የሚያደርገው። መፍትሄ ያመጣል ወይ? የሆነን ሰው በሆነ ነገር ላይ መቅደም ካስፈለገ መቅደም እንዴት በወሬና በማውራት እንትን ይችላል? ይመስላል ነፃነት ሲያገኙ ሃይላንድ የተንጠለጠለበት ያማረው ነፃነት ያስቸገረን ነው የሚመስለኝ። ባለቤት ሆነን የጎደሉን ይሞላ ልክ የሆነ እያስተካከሉ የምንወስደው ነገር አለ። እንደው ባለቤት አለማድረግ ነው እንጂ ተውት። ብዙ ነገር የራሳችን የሆነን ነገር እስኪዩት የኔ ነው ብለን የምናስበውን ነገር ምንም መልኩ ባያምርም መልኩም ቆንጆ ነው። ልጅ ቢሆን ለምሳሌ ሚስት ብትሆን፣ ባል ቢሆን፣ ወንድም ቢሆን፣ እህት ብትሆን፣ እናት ብትሆን፣ አባት ቢሆን፣ በቃ የምንወደው ነገር ቢሆን፣ የገዛነው ነገር ቢሆን፣ መኪና ቢሆን፣ ቤት ቢሆን፣ ምንም ነገር የገዛነው ልብስ ቢሆን ያን የገዛነውና የወደድነው ንብረት ያደረግነውን ነገር እንኳን እኛ ልናጣጥለው እንኳን እኛ ልንነቅፈው ሰው ቢነቅፍብን ደስ ይለናል። እና በአሁኑ ሰዓት የማየው ነገር ቢኖር እንዳጠቃላይ ኢትዮጵያን እንደ ባለቤት አለማየት፣ መሪንም እንደ መሪ አለመቀበል፣ በሁሉም ነገር ላይ ያው ከሳሪዎች ለመሆን ነው። ያው ሚጣ ደግሞ ተነስታ መጣች። እንግዲህ ከተኛችበት እኛም ልንጨርስ ነው። ሰላም በይና እንዘጋለን። እንግዲህ እኔ እዚህ ጋር እየተፈለፍኩኝ ያው ቀስቅሻት ነው እና ደህና ናችሁ ወይ? ደህና ናችሁ ያቸው እዚህ ጋር 27 ሰው አሉ። እንዴት ናችሁ? እንቅልፍ ውስጥ ሆነ ነው እና ሁሉንም ነገር እንደሚበጀው ለማድረግ ጥረት እናድርግ። የተከበራችሁት ወንድሞቼ ቄሳርን ለቄሳር መርሃ ግብርን ተመችቶን ሁሉ ሳይሆን የሀገር ጉዳይ ነው። የሀገር ጉዳይ ነው። የኢኮኖሚ ጉዳይ ነው። ምን እንደ ግለሰብ ቢሆን
በተለይ ልጅ ምናምን ባሉና ሌላ ኃላፊነት ባይኖር ኖሮ እንደዚህም አልነበረም። ዞሮ ጀስት ግን ሀገር ትቀጥል፣ ያገኘነውን የለፋንበትን የደከምንበትን ድል ሁሉ ደግሞ ማርከስ የለብንም። እህት ወንድሞቻችን በየትኛውም ዓለም ላይ እንዲከበሩ እንድንከበር ከፈለግን አብረን እንሆን፣ የሚያስከብር ነገር ላይ እንግፋ። ሌሎች ሀገራት ላይ ያሉ በጎ ተሞክሮችን ተጽዕኖ የሚፈጥሩ ነገሮችን ወስደን እነሱን አሴምብል አድርገን ሀገርኛ አድርገን በባለቤትነት ይዘን እንሂድ። እኛ ስንዋደድ፣ ስንከባበር፣ ስንሰለጥን ሌሎች ሀገራትን ሊበልጥ የሚችል የእውቀት የአብሮነትና ሌላም ነገሮችን ስንይዝ ነው እንጂ እርስ በርሳችን እየተባላን ጠላቶች በቀላሉ እያባሉን የምንቀጥል ከሆነ በገዳይነትና በተገዳይነት ወር በአስገዳይነት በእንደዚህ መጥፎ በሚባሉ ነገሮች ላይ ከተሳተፍን ሰው ሁሉ ሊንቀን ይችላል እንጂ ሊወደን ሊያከብረን ስለማይችል በያለንበት አብረን እንዋደድ፣ በጎ ነገርን እንውደድ። የህወሓትም የሻዕቢያ ምናምን እሱን አያሳስብም። ዛሬም እኔ ትዝ ባለኝ ጊዜ ሁሉ ደጋግማለሁ፣ አያሳስብም። እሱ በስራቸው ራሳቸውን ይዘው ይጠፋሉ። ታዋቸው። እኔና እናንተ ብቻ በጎ ነገር ላይ እንሳተፍ። ኢትዮጵያን በማሻገር በባለቤትነት በአኩራፊነት በተችነት ማለት ገብተን በሁሉም ነገር ላይ አንድ እህታችን ማን ኪሮስ እንደምትባል ልጅ ሜላት ኪሮስ ነው እንደዚህ አሜሪካ ላይ እያወሩ የነበረ ዜና ቃል ላይ ሰምቻለሁ። እንደሱ አይነት ተጽዕኖ በየሄድንበት መልካም በሚባሉ ነገሮች ላይ ሁሉ ተሳትፏችን መረጋገጥ መቻላል። ያ ጥሩ ጅማሬ ነው። ስለዚህ እሷ ልጅን በመደገፍ ሌላው ላይ መሳተፍ የምትችሉት ወንድሞችም ወደፊት በመምጣት ነገሮችን ለመቆጣጠር እና ፍላጎታችንን ለማስፈጸም እህት ወንድሞቻችንን ለመጠበቅና ለማስጠበቅ የሚያስችል አብሮነትና አንድነትን እንፍጠር። በፖለቲካውም በኢኮኖሚ በሁሉም ተሳትፏችንን ማሳደግ ነው። የትም ዓለም ላይ ብንኖር እሱን ነገር ማድረግ፣ በሀገራችንም ላይ ደግሞ መምጣት። ዲያስፖራስ በተለያየ እንደ ሀገር እንኳን አንድ ሀገር ላይ ያለ ሰው የሆነ ፒኤልሲ መጥቶ ፍቅሩን የሚያበረታ ቢኖር ደቡብ አፍሪካ ላይ የኢትዮጵያ ኤምባሲ ተገቢው ድጋፍ አላደረገልንም የሚል ወቀሳ ሰምቻለሁ። አንዳንዶች እኛ ሳንሰማ አድርጎ ከሆነም አይዶን ነው፣ ግን ሲያደርግ እንደ እርስ በርሳችን ከምናደርገው መረዳዳት ውጭ የኢትዮጵያ ኤምባሲ በደቡብ አፍሪካ ለኢትዮጵያውያን ተገቢውን ድጋፍ እያደረገ አይደለም የሚል ወቀሳ ሰምተናል። ለምን አላደረገም? ዜጎቹን ማክበር ያልቻለው እሱ ማን ነው? አይነደውም ወይ? ይሄ እኮ እኔ እንጃ። እኔ ማንም ይሁን ማንም የሚጣላም ቢሆን ራሱ ሌላ ሀገር ላይ ይጨካከናል ብዬ አላምንም። ምንም ጠላት ይሁን ምንም ባንዳ ይሁን ካዳነ በኋላ ሌላ ነገር ላይ ሌላ ይሆናል እንጂ ለሌላ ጠላት አሳልፈን አንሰጥም። እሱ ጥበቃ ላይ ማስጠንቀቂያ እንደሰጠ ዜናዎችን እኔም ዘግቤያለሁ። ግን እሱ ብቻም አይደለም፣ መደረግ ያለበትን ነገር ሁሉ በማድረግ ትኩረት መሰጠት አለበት። አሁን ዜጎቻችን የለፉበት የደከሙበት ነገር ዋጋ ማጣት የለበትም፣ መጠበቅ መቻል አለባቸው። የሚቻለው ሁሉ ነገር ተደርጎ አልቻል ሲባል እንጂ እየተቻለ ዝም መባል የለባቸውም ማለት ነው የምፈልገው። ሰው ትኩረት ይሰጥ፣ ችግሩ ይፈታ። አብሮነታችሁን ደግሞ ዛጋ ያላችሁት ወንድሞች አብራችሁ ሆኑ። እንዳልኳችሁ በቴሌግራም በሆነ ነገር ላይ ኮሚቴድ አንድ ሆናችሁ ተጽዕኖ ለመፍጠርም ጥሩ ነው። ለኤምባሲውም ለሀገርም እዛ ላለውም ለሁሉም ነገር አብሮነት ይጠቅማል። የተበተነ ህዝብ ሁሉ ይጠፋል። አብሮ የሆነ የተሰባሰበና አብሮ የሚንቀሳቀስ ደግሞ ያሸንፋል የሚል የትናንትናው ድረስ የሰጠሁትም ከእሱ አንጻር ነው። አብረን እንሁን። አንድነት ኃይል ነው። ሊጣን ቅርፍ እየወሰዳት ነው። መልካም ጊዜ። ኢትዮጵያ ታበጽሕና በእግዚአብሔር። ደህና ደሩ የተከበራችሁ ወንድሞቼ። የቄሳርን ለቄሳር፣ ክፎች ሁሉ ይጠፋሉ፣ መልካሞች ሁሉ ያሸንፋሉ። እሱን እኔ ኃላፊነት ወስዳለሁ። ማንም ቢፈክር በቆፈረው ጉድጓድ ይገባል። አይዟችሁ፣ የኢትዮጵያ ድል ይቀጥላል። መልካም ጊዜ።